እኔ ዛሬ እንድነጋገር የፈለኩት ነገር ሞት ለናንተ ፍጻሜ ነው ወይስ ጅማሬ ነው? እሱን እናንተ አሰላስሉት። መልሱን አልፈልገውም፣ እናንተ መልሱት ለፈለጋችሁት መንገድ። በሁለት መንገድ ነው የሚከፈለው። ፍጻሜ ነው የሚሉ አሉ፣ ጅማሬ ነው የሚሉ ሰዎች አሉ በዓለማችን ላይ። የዚህ ጥያቄ መልስ በጣም ወሳኝ ነው። ሞት ለናንተ ጅማሬ ነው፣ ህይወት የሚጀምርበት ነው የሚጨርስበት ነው? የዚህ ጥያቄ መልስ በትክክል ካልያዝ ነው አደገኛ ነገር አለ። ውጤት በጣም ከባድ ነው። የዚህን ጥያቄ መልስ ህይወታችንን ይወስነዋል። ኑሯችን ላይ ያለውን ነጸብራቅ፣ የምናሳያቸውን ነገሮች በሙሉ ይወስነዋል። እንቅስቃሴያችንን ሁሉ ይወስነዋል መልሱ። ሞትን ብዙ ሰዎች ፍጻሜ ነው የሚሉ ሰዎች አሉ። ፍጻሜ ነው የሚሉ ሰዎች የህይወታቸው መልክ ምንድነው? እንብላ እንጠጣ፣ ዓለም 9 ናት፣ በቃ አንዴ ትኖራለህ ትሞታለህ ብለው የሚሉ ሰዎች ማለት ነው። ህይወታቸው እንደዚህ ነው። ፈራህ እግዚአብሔር የለም። የህይወታቸው መልኩ የሚጨበጥ አይደለም። ፈራህ እግዚአብሔር የለውም። ሰውንም እግዚአብሔርን የማይፈሩ ሰዎች የህይወት መልክ ነው። ፍጻሜ ነው የሚሉ ሰዎች በጣም ጨካኞች ናቸው። ኬትም ፍጪው ዱቄቱን አምጪው የሚሉ አይነት ሰዎች ናቸው። የእያንዳንዱን እንቅስቃሴ ምንጮች ኬትና እንዴት እንደሆኑ ማሰብ አይፈልጉም። ለምን? እነሱ ፍጻሜ ነው። ስለዚህ ያገኙትን መብላት መጠጣት፣ ዓለም 9 ነው የሚሉ ሰዎች ናቸው። ለእናንተ ምንድን ነው? አሁን እንደሱ የሚመስል ነገር ስለማይ ማለት ነው። ፍጻሜ ነው ብሎ የሚያስቡ ሰዎች በቃ የሚያልቅበት ነው ብለው የሚያስቡ ሰዎች እንደዚህ ናቸው። በቃ ትኖራለህ፣ ትሞታለህ፣ ከዛ በኋላ ምንም ህይወት የሚባል ነገር የለም ብለው የሚያስቡ ሰዎች የህይወታቸው መልክ ይሄ ነው። ፈራህ እግዚአብሔር የላቸው፣ ጨካኞች ናቸው። ሞራል ምናምን የሚባል ነገር የላቸው። ለሌላው ሰው ማሰብ የሚባል ነገር የላቸው። ለትውልድ የሚባል ነገር ማሰብ የላቸው። ምንም የሚፈሩትም የሚያስቡትም ነገር የላቸው። ይብሉ ይጠጡ፣ ሆዳቸው አምላካቸው። ክብር የሚሉት ነውር ነው። ሐሳባቸው ምድራዊ ነው የተባሉት ሰዎች ቤተክርስቲያን አሉ ነው የምትለን? የስ በምድር ላይ አሉ፣ ቤተክርስቲያንም አሉ። እንግዲያው እንደሱ ካልሆነ ሰው በዚህ ልክ ለምንድን ነው የሚጨካከለው? እንደሱ ካልሆነ እንደሱ ብለው ማያስቡ ከሆነ ለምንድን ነው እንደዚህ የከፉት? ወንድሙን ለምንድን ነው እንደዚህ የሚበላው? እንደዚህ ብለው የሚያስቡ ካልሆነ እኮ እንደዚህ አይደረግም እኮ። ፍጻሜ አይደለም የሚሉ ደግሞ ጅማሬ ነው፣ ሞት ህይወት የሚጀመርበት ነው ብሎ የሚያስቡ ደግሞ የሚሉት ነገር አለ። እነሱም ችግር የለውም እንብላ እንጠጣ፣ ግን ደግሞ እንጠየቃለን ለሰራነው ነገር የሚሉት ናቸው። ይበላሉ፣ እንብላ እንጠጣ፣ የምናደርገው ነገር እናድርግ፣ ግን በእያንዳንዱ ነገር ላይ የምንጠየቅበት ጊዜ አለ ብለው ደግሞ የሚያስቡ ናቸው። ህይወት የሚጀመርበት ከሞት በኋላ ህይወት አለ ብለው የሚያስቡ ደግሞ ሰዎች አሉ። ስለዚህ እናንተ የቱ ጋር ናችሁ? ከሞት በኋላ ቤተክርስቲያን ውስጥ ይሄን መስበክ ትንሽ አስቸጋሪ ነው። ለምን? ይሄ ነው በቃ ትምህርቱ። የቤተክርስቲያን ትምህርት ይሄ ብቻ ነበር መሆን የነበረበት። ሰው ሲመጣ ሰውና ሰማይን ነበር ማገናኘት የነበረብን። ሰውና ሰማይ ስለተገናኙ ይሄ ትምህርት የሆነ እንደዚህ ፕሮግራም ተይዞለት የምንማረው ትምህርት ሊሆን አይገባም ነበር። ትምህርቶቻችን ሁሉ እዛ ላይ ነው መሆን የነበረባቸው። መዝሙሮቻችን ሁሉ ከመሬት እየነቀሉ ሰማይ ማድረስ ነበረባቸው። ከሞት በኋላ ባሻገር ያለውን ነገር ማሳየት ነበረባቸው። አሁን ግን ትምህርቶቻችን ሁሉ ከሞት በኋላ ስላለው ህይወት አይደለም፣ እዚሁ መሬት ላይ ስላለው ነገር ነው የሚተርኩት። ስለዚህ ህይወታችን ሁሉ ተይዞ ተተብትቦ ተይዘን በሻሞ በጉተታ አንዱን ለማጥመድ አንዱን ለመብለጥ ያሉት ሩጫዎች፣ ግፎች የሚያሳዩት ሰዎች ስለሞት ያላቸው ምልከታ ነው የሚያሳየው። ህይወቶች የሚያሳዩት እነሱን ነው። እነዚህ ሰዎች እንደሱ ነው የሚሉት። ሁለተኞቹ ጅማሬ ነው የሚሉ ሰዎች እንብላ፣ እንጠጣ፣ እንኑር፣ ቤት እንስራ፣ እናግባ፣ እንውለድ፣ ግን ደግሞ የምናደርገውን ሁሉ ካደረግን በኋላ ጥያቄ አለ የሚሉት ናቸው። እውነት ነው። ጥያቄ አለ የለም? አለ። መጽሐፍ ቅዱስ መክብብ ምዕራፍ 12 13 እና 14 ቁጥር የነገርን ሁሉ ፍጻሜ እንስማ፣
ይሄንን ማለት ነው እኔ ማወራው ማለት ነው። የነገርን ሁሉ ፍጻሜ እንስማ። ይህ የሰው ሁለንተናው ነውና መስማት አለብህ። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። እግዚአብሔር ስራህን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣል። ይሄም ማለት ነው ጀመራል ቢሉ ሰዎች ብለው ህይወታቸው ይጠነቅ። ለምን ጥያቄ ያለ እግዚአብሔር ጥያቄ ይጠይቃል። መልካምም ስሩ ክፉም ስሩ ሁለቱም ይመጣሉ ይላል መጽሐፍ ቅዱስ። ደግሞ ከሁለቱም ያልሆኑ አሉ ከሁለቱም ያልሆኑ ጅማሬም ነው ፍጻሜም ነው የማይሉ አሉ። ባክዘር በእኔ ሲደርስ እንነጋገራለን። አሁን ደግሞ እሱ ላስብ እንዴ ገጥሟቸው አያውቅም። እኔ አታስጨንቀኝ፣ እኔ እንደዚህ ነገር አሁን መስማት አልፈልግም። እኔ ከሞት በኋላ ምናምን እኔ የማውቀው እኔ አሁን ልኑር በቃ እዛ ሲመጣ እንገናኝ የሚሆነውን ነገር ሄጄ አስብበታለሁ የሚሉ ሰዎች ደግሞ አሉ። የዚህን ጉዳይ ሚስጥር የማይፈልግ ትውልድ የለም፣ ሁሉም ይፈልጋል። ግን እንትን ነው ማረሳሳት ደግሞ እንፈልጋለን። የዚህ ጉዳይ አሁን የምናነሳው ርዕሰ ጉዳይ ለእያንዳንዳችን ኢምፖርታንት፣ በተለይ እዚህ ምድር ላይ ኖረን ለምናልፈው ኑሮ በጣም ወሳኝ አይቀርም፣ ወሳኝ። ስለዚህ በረዘ ዘርበላ አያስፈልግም የሚሉትም ባክ ብላ ጠጣ ምንም የሚባል ህይወት የሚባል ነገር የለም የሚሉትም ደግሞ አለ የሚሉትም አሉ። ስለዚህ ይሄ ከጥንት ጀምሮ ሰዎች ሲያወርዱት ሲከራከሩበት እንደገና ሲያስቡት እንደገና ቁጭ ሲሉ በተለይ የተማሩ የሚባሉ ሰዎች ሲነጋገሩበት ከእንስሳ ጋር ሲያገናኙት ዘመን ብቻ ሁሉ የማይቆፍር የለም። አእምሮ የሚሰራ የሚያስብ ሰው ሁሉ ይህን ጉዳይ ማሰቡ አይቀር ያስባል። በጥንት ዘመን ግብፃውያን ምን ይባላል? እነሱ ስለ ሞት ሲታሰብ ረጅም ጉዞ ነው ብለው ያስባሉ። ሞትን ረጅም ጉዞ ነው ተብሎ ይታሰብ ነበረ እና ረጅም ጉዞ ስለሆነ ሰውየው ሲሞት ምን ያደርጉታል? በሽቶ በምናምን ቅሽር ያደርጉታል። መንገደኛ ነው። ከዛ ደግሞ ረጅም ጉዞ ነው። ስለዚህ ያለውን ንብረቱን ሀብቱን ያለውን ነገር በሙሉ አብረው ነው የሚሸኙት። እንደዚህ ነበር ግብፃውያን የሚያስቡት። መንገደኛ ነው፣ ረጅም ጉዞ ነው። ሞት የሚባለው ነገር ጉዞ ነው፣ ወደ የሚሄድበት ስላለ ንብረቱን ሙሉ አብረው ግባ ከመሬት ይደረግለት እንደነበረ አንዳንድ የታሪክ መጽሐፎች ላይ አይቻለሁ። ይቀምሙታል። ሰውነቱ እንዳይፈርስ ሽቶ ቀብተው ቀሻሽረውት በደንብ አስጊጠውት አስውበውት በደንብ የሚያስፈልገውን ነገር ጎንና ጎኑ ላይ አድርገውት በስነ ስርዓት ይሄም ንብረቱ የሱ ንብረት ተቆጥሮ በስነ ስርዓት አብሮ ግባ ከመሬት ይደረግ ነበር። ግሪኮች ደግሞ ሰው የማይሞት ነፍስ አለው ይሉ ነበር። አይሁዳውያን ደግሞ መልካም ስራ፣ ልጅ ውለድ፣ ዘር ተካ፣ መልካም ስነ ምግባር ይኑርህ፣ እዚህ ምድር ላይ የምታረጋቸው መልካም ነገሮች በሙሉ እነሱ ነገሮች ደግሞ የምታረጋቸው ነገሮች ህይወት ያሰጡሃል ብለው ያስባሉ። ጥሩ ነገር መስራት፣ ልጅ መውለድ፣ ዘር መተካት። ለዚህ ነው ከዛ በጣም ብዙ ነው እኮ ወደዚህ የመጣው ታውቃላችሁ። ኧረ ዘርህን እንኳን ተካ ምናምን የሚሉት አንዳንድ ሰዎች ከዛ አንጻር ዘር ከተካ ጥሩ ከሆነ ምሳሌነት ያለው ህይወት ከኖረ ደግ ከሆነ ቸርነትን ካደረገ ለድሆች ምናምን አስቦ ካለፈ ህይወትን ይገናኛል ብለው ያስባሉ። ክርስቲያኖች እኛን ነው እንደ ክርስቲያን ደግሞ እኛ ምን እናስብ? በክርስቲያኖች ሰው ከሞት በኋላ ህይወት አለ፣ ህይወት ይቀጥላል። አሜን ነው። እስቲ አሜን በሉ። አሁን እነዚህ ዓለም ላይ እንዳልኳችሁ የተለያየ ሌላም አሁን ህንድም ውስጥ ሰው ሞቶ ሲነሳ ደግሞ ሌላ ነገር ሆኖ ይመጣል ምናምን ብለው የሚያስቡም አሉ አይደል? ይመጣል አይመጣል ከዛውና ምናልባት ላም ሆኖ ሊመጣ ይችላል ወይ ድመቶች ሰምቲንግ ሆኖ ይመጣል ብለው የሚያስቡም አሉ። እኛ ክርስቲያኖች ግን ሰው ከሞተ በኋላ ህይወት ይቀጥላል፣ ህይወት አለ። እስቲ አሜን። ለዚህ ነው መጽሐፍ ቅዱስ በአንደኛ ተሰሎንቄ ብዙ ጊዜ ቀብር ላይ የምትሰሙትን ጥቅስ ነው የማነበው። ቀብር ላይ ብዙዎቻችን የምንሰማውን ጥቅስ ነው የማነበው። እንደዚህ ይላል፣ ነገር ግን ወንድሞች ሆይ እኛ ክርስቲያኖች ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ። ተስፋ እንደሌላቸው እንደሌሎች በተለያየ መንገድ ስለ ሞት የሚያስቡ አሉ ዓለም ላይ።
ተስፋን ይኑራ የሚሉ ዝግ አሉ። ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። እኔ ለምንድን ነው የመጣሁት መሰላችሁ? ማወቅ ስላለባችሁ። ጳውሎስ እወዳለሁ ማወቅ አለባችሁ ስለሞቱ ሰዎች ይላል። እወዳለሁ። ምንድነው የምትወደው? ኢየሱስ እንደሞተና እንደተነሳ ካመንን። እስቲ ኢየሱስ እንደሞተ እንደተነሳ አምናለሁ የምትሉ ሰዎች እጆቻችሁ ማየት ይችላል። እዚህም እዛም ከፍ አድርጉ እስቲ። ታምናላችሁ? በቃ ለእናንተ ነው ይሄ። ኢየሱስ ክርስቶስ ስለ ሰዎች ልጆች ኃጢአት እንደሞተ እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት ከእርሱ ጋር ያመጣቸዋል። ኢየሱስ ክርስቶስን አምነው የሞቱ ሰዎች ከጌታ ጋር ተመልሰው ይመጣሉ ነው የሚለው። በክርስቲያኖች ሞት መጨረሻ አይደለም፣ መጀመሪያ ነው ህይወት የምንጀምርበት። ለክርስቲያኖች ሞት ከቤት የምንወጣበት አይደለም፣ ወደ ቤት የምንሄድበት። ለክርስቲያኖች ሞት እንትን አይደለም፣ ውርደት ወይ ኪሳራ አይደለም፣ ትርፍ ነው። ሩጫ መጨረስ ነው። ፔናልቲ እንትኑን ይሄ ሪንግ በጥሶ ወደ ክብር መግባት ነው። እንደሱ ነው የሚለው። ከኢየሱስ ጋር ያመጣቸዋል። አምነው የሞቱ እናት፣ አምነው የሞቱ ወንድም፣ እህት፣ ወንድም፣ ጓደኛ፣ በጣም ቤስት ፍሬንድ፣ ፍቅረኛ፣ የትዳር አጋር አላችሁ፣ ይመጣሉ ከጌታ ጋር። ተስፋ እንደሌላቸው ምን አትበሉዋል? አትዘኑ። ክርስቲያን ሲያንቀላፋ ተመልሶ ይመጣል። ከጌታ ጋር ይመጣሉ። ይሄንን ማወቅ አለባችሁ። እንዳታዝኑ እኮ ነው ያመጣቸዋል። በጌታ ቃል የምንላችሁ ይነውና እኛ ሕያዋን ሆነን ጌታ እስኪመጣ የምንቀር ያንቀላፉትን አንቀድምን በትንሣኤ። እኛ ሕያው ሆነን ያለን ሰዎች ቀድሞ የሞቱትን ሰዎች አንቀድማቸውም። ኢየሱስ ዛሬ ቢመጣ ለምሳሌ እኛ አይደለንም ቀድመን ከጌታ ጋር የምንገናኘው፣ ቀድሞ የሞቱት ናቸው የሚቀድሙን እሱን ለማግኘት። ተመልከቱ። ስለዚህ የሞቱ ሰዎች በጣም የሚያሳዝኑ ሳይሆኑ እኛንን የሚታዘንልን ቀደሙን። ከጌታ ጋር በመገናኘት ቀድመውናል። አሁን ሲያሳዝን እንደ ምስኪን ምናምን፣ ምስኪን ራስህን፣ ምስኪን አንተን። ቀድመው ኢየሱስን የሚያገኙት ቀድመው አየር ላይ የሚቀበሉት እነሱ ናቸው ይለናል። አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መልአክ ከሰማይ ይወርዳልና በክርስቶስ የሞቱ ምን ያደርጉ? የሞቱ አስቀድመው ይነሳሉ። ሕይወት ይቀጥላል። ሞት መጀመሪያ ነው እንጂ መጨረሻ አይደለም። ሞት መጨረሻ የመሰለው ሰው ግፈኛ ነው። ሞት መጨረሻ የመሰለው ሰውዬ ክፉ ነው። ሞት መጨረሻ የመሰለው ሰውዬ ፍራ እግዚአብሔር የለም። ሞት መጨረሻ የመሰላችሁ ሰዎች ካላችሁ መለስ ብሉ። ሞት መጨረሻ አይደለም፣ መጀመሪያ ነው። ሕይወት የምንጀምርበት። አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር ደግሞ በደመና እንነጠቃለን። እንዲሁም ሁልጊዜ መቼ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሁልጊዜ ከጌታ ጋር እንሆናለን። አሁን ከፊት ለፊታችን ያለው ሞት የሚባለው ቀጠሮ ሲመጣ ሁልጊዜ ከማን ጋር የሚያደርገን? መልሱልኛ። ፈራችሁ እንዴ? ሁልጊዜ ከማን ጋር ነው የሚያደርገን? ሁልጊዜ ከጌታ ጋር የሚያደርገን ነገር ምንድን ነው? ቆይ አሁን የእግዚአብሔር ሕልውና ሲሰማችሁ ከጌታ ጋር በመንፈስ ስንሆን ደስ ይላል አይደል? እሱ ነገር ሁልጊዜ። አሁን እኮ አምልከን ደስ የሚል መንፈስ ውስጥ ገብተን ደስ ብሎን ጨርሰን ጲር ተብሎ ሲያልቅ ደግሞ እንደገና ባጃጅ ተራ፣ እንደገና የህይወት ውሃ፣ መብራት፣ ትራንስፖርት አይደል? አውቶቡስ ግፊያ፣ ዝናብ፣ ውሻ፣ ድመት፣ ነገረኛ ምናምን፣ አገር ውስጥ ገቢ ማት ነገር፣ አዋጅ፣ ሰበር፣ ዩቲዩብ፣ ቲክቶክ፣ አቤት ግር ብሎ ማት ቆሻሻ ይመጣብን። ከሱ ጋር ለአንዴና ለዘላለም ተፋተን ሁል ጊዜ ከጌታ ጋር እንሆናለን። ለዚህ ነው እርስ በርሳችሁ በዚህ ቃል ተጽናኑ ይላል። አሁን አጠገባችሁ ያለውን ሰው ጨብጡትና ተጽናና፣ እግዚአብሔር እኮ ካንተ ጋር ነው፣ ሁል ጊዜ ከሱ ጋር የምትሆንበት ጊዜ እየመጣ ነው በሉት። አቤት አቤት! አንዳንድ ሰው ጨርሶ አይፈልግም የሚል ሰው አለ። ሁል ጊዜ ከጌታ ጋር እንሆናለን። ክርስትናን በጣም ልዩ የሚያደርገው ይሄ ነው።
ክርስትናዬን እኔ በጣም ወድበት አንዱ ምክንያት ይሄ ነው። ማት በሽታ ማት ችግር አሁን ደግሞ ብሶበታል። የመከራው አይነት የችግር አይነት ምናምን ግር ብሎ ሲመጣ ይሄን ሳስብ ነው እንጽናን ነው ያልቃል። ለካ አይታችኋል ማራቶን ምናምን ሲሮጡ 42 ኪሎ ሜትር ስለሆነ ያያችሁ ዱዱ እያሉ እስቲ በቃ ቻናል ቀይር ብለን ቻናል ቀይረን ፈንዲሻ በልተን ጨርሰን ስንመጣ አሁንም ይሮጣሉ። ስንመጣ ግን ያልቃል አያልቅም። ደግሞ ሌላ ቻናል ላይ ቆይታችሁ አይታችሁ አውርታችሁ ስልክ አውርታችሁ ምናምን ስትመጡ አሁንም እየሮጡ ነው። በቃ የሆነ ቦታ ደግሞ ጨርሳችሁ ስትመጡ ተበጥሶ ጨዋታው አልቆ ሌላ ማስታወቂያ ምናምን ታያላችሁ። ልክ እንደዚህ ነው የዚች ምድር ሩጫ። ያልቃል። የጀመራችሁት ነገር ያልቃል። እመኑኝ ያልቃል። ስለዚህ በክርስቲያኖች ሞት ወደ ህይወት የምንሄድበት፣ ሞት ከጌታ ጋር ለዘላለም የምንኖርበት፣ ሞት ወደ ህይወታችን ወደ ቤታችን የምንሻገርበት፣ ሞት ከህይወት የምንወጣበት ሳይሆን ወደ ህይወት የምንገባበት፣ ሞት ቤታችን ጎጆአችን የሚፈርስበት ሳይሆን ወደ እውነተኛ ጎጆአችን የምንገባበት ነው። ለዚህ ነው ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 1 ላይ ታስታውሳላችሁ አይደል? ለኔ ህይወት ክርስቶስ ነው፣ ሞት ደግሞ ምን ይነዋል? ጥቅም ይነዋል። ሞት ጥቅም ይነዋል። እንዴ ሲባል እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከክርስቶስ ጋር ልኖር እናፍቃለሁ። ለምን? ከሁሉም ስለሚበልጥ። ደግሞ ብኖር ለናንተ የሥራ ፍሬ እንዲሆንልኝ፣ በእምነት እንድታድጉ፣ ደስ እንዲላችሁ፣ እንድትደሰቱ ከኖርኩኝ እምነታችሁ እንዲያድግና እንድትደሰቱ። አይገርማችሁም? አንድ ትክክለኛ ክርስቶስን ኢየሱስን የተቀበለና የገባው ሰው ህይወቱን ክርስቶስ ያደረገ ሰው የሚኖረው ለነዚህ ለሁለት ነገሮች ነው። አንደኛ ጌታን በጣም በመናፈቅ ውስጥ ነው የሚሆነው። ሞትን እየፈራ ሳይሆን ናፍቆት ነው የሚኖረው። ሁለተኛ ሲኖር የሌሎች ሰዎች የፈገግታ ምክንያት ነው የሚሆነው። የሌሎች ሰዎች የደስታ ምክንያት ነው የሚሆነው። የሌሎች ሰዎች በእምነት የማደግ ምክንያት ነው የሚሆነው። በቃ ሁለት ነገር ነው የሚያስጨንቀኝ። ሶስት ነገር አይደለም፣ ሁለት ነገር። ከኖርኩኝ እናንተ በእምነት እንድታድጉ ደስ እንዲላችሁ ይላል። አይገርማችሁ? ከኖራችሁ ሌሎች ሰዎች ይመኑ፣ ጌታን እንዲያምኑ ታርጉ። የእምነት ጉዞን እየኖራችሁ አሳዩአቸው። እኔም አምናለሁ ብለው ሰዎች እንዲከተሉ አድርጉ። እንዲደሰቱ ምክንያት ነው፣ እንዲያዝኑ ምክንያት አትሁኑ። ነገ ጠዋት ቢሮ ስትገቡ፣ ስራ ቦታ ስትሄዱ የሌሎች ሰዎች የማዘን፣ የሌሎች ሰዎች የመሰበር፣ የሌሎች ሰዎች የመከፋት፣ የሌሎች ሰዎች የማልቀስ ምክንያት አትሁኑ። የደስታ ምክንያት ሁኑ። የፈገግታ ምክንያት ሁኑ። ከኖርኩ ይኖራል። ህይወቱን ክርስቶስ ያደረገ ሰው ሞት ጥቅም ይሆንለታል። እንደ ግብፃውያን ሞት ረጅም መንገድ አይደለም። ከብርህም ከወርቅህም ጋር ብትቀበር የምትኖርበት አይደለም። እንደ ግሪክ አንሞትም ብለህ ማይሞት ህይወት አለን ብትልም ትርጉም የለውም። እንደ አንዳንዶችም ታክ የሚባል ነገር የለም ብትልም ትርፍ የለውም። የምነግርህ እንደ ክርስቲያን ከሞት በኋላ ህይወት አለ። ይሄ የእግዚአብሔር ቃል ይናገራል። ስለዚህ እንደ ክርስቲያኖች እኛ ስለ ሞት ስናስብ ሞት ህይወት መጀመሪያ እንጂ መጨረሻ አይደለም። እንዴት ነው የምታስቡት? ለእናንተ ህይወት እንዴት ነው? ህይወት ምንድን ናት? ለእናንተ ምንድን ነው የምትመስለው? ስለ ሞት ስታስቡ ምንድን ነው የሚሰማችሁ? ስለዚህ አንዳንድ ጥቅሶችን ጨምርላችኋለሁ። ዕብራውያን ምዕራፍ 9:27 ለሰዎች አንድ ጊዜ መሞት ከእርሱም በኋላ ደግሞ ፍርድ ተመድቦባቸዋል። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታየላቸዋል ይላል። ለሰው አንድ ጊዜ ይሞታል። ከዛ ቀጣይ ህይወት አለ ነው የሚል። ከዛ በኋላ የኖረው ለዚህ ነው ከዚህ በኋላ ይላል የራእይ ጸሐፊም፣ ከዚህ በኋላ በጌታ የሚሞቱ ሙታን ብፁዓን ናቸው፣ ስራቸው ይከተላቸዋል። በጌታ የሆነ ሙት እንጂ ስራ ይከተላል። የሚያሸልምህ ስራህ የምትድንበት ነው አላልኩ። የሚያሸልምህ የኖርክበት ዘመን ቁጥር ውስጥ የኖርከው ኑሮ መልካምም ይሁን ክፉ አለ እነሱን ሁሉ ያመጣቸዋል። አይገርማችሁ? ስለዚህ ካሁን በፊት ዓለም 9 ናት ብላችሁ ብላ ጠጣ ነገ የሚሆነው ነገር አናቅም የሚል አስተሳሰብ ይዛችሁ ስለሞት ጤነኛ ነገር ሳይገባችሁ ተዘረክርካችሁ የኖራችሁ ሰዎች ንስሐ ገቡና መንገዳችሁን አስተካክሉ። ንስሐ ገቡና መንገድ ይቀየራል። አዎ እድሜ እኮ በጣም ይሄዷል። ይሂድ። እዚህ ውስጥ እኔ አንድም ሰው 100 ዓመት የሞላው ሰው አይታየኝም። 80ም አይታየኝም። ሄኖክ እኮ በ165 ዓመቱ ነው መንገድ የቀየረው። አካሄዱን ከእግዚአብሔር ጋር አደረገ ይላል። አልተገኘም ከዛ በኋላ
165 ግን የኖረው ኑሮ አለ ማለት ነው። የኖሮ የራሱ ኑሮ አለ። ምን አይነት ኑሮ እንደሆነ ምናቅ አካሄዱን ግን የሆነ አካሄድ ነበረው ማለት ነው። ስለዚህ ቱንም ያክል ዘመን ኑሮ ከዚህ ሰዓት ጀምሮ ዩተርን አድርጉ። ስለ ሞት ያሰባችሁት የገባችሁ ነገር አስተካክሉት። ሞት ለሁሉም ሰው አለ። ሞት መጨረሻ አይደለም፣ መጀመሪያ ነው። ወደ ክብር የምንሄድበት ወይም ደግሞ ወደ ሌላ ነገር የምንሄድበት። እግዚአብሔር ማስተዋል ይስጠን። አሜን። ከጌታ ጋር